كل جزء እንደፈለኩሽ كل جزء እንደጠበቅኩሽ ናት መጀመሪያ ስጠብቅሽ ነበር እማያልሽ አማዬ የኔ ውድ እናት ወላ ጀርባ አይደለም የጎዳና ህይወቴ ከድሜ ላይ ሰርጸዋለሁ ዋና ኢቪነቶቼ ናቸው አንቺ ደግሞ ቆንጆ የወንድሞች ተሽልክቶች ሰላም ይራጣና ልትወስጃለሽ እያሰብኩኝ ነው ሰላም የዳጣናት ማን ያውቃል ቆንጂ እናቷ ብትሆን ምን ይሰማሻል አባዬን ነገር ያረጋው ምናታል ቢያረጋውስ ይሄ እውነት ቢሆን ምድራችን ላይ ከተፈጸሙ ክደቶች ሁሉ አንደኛው ክደት ማይ ላይ ተፈጽሟል ማለት ነው ቆይ ያንቺ ምላሽ ምንድነው አባዬ ይሄን ቢያረግ ምን ትያለሽ ቤት ውስጥ ሰራተኛ ብሎ ሁለተኛ ሚስት አስቀምጦ ልጅ ወልዶ ይሄን ያክል ጊዜ አባዬ ቢይም አልጠራው ሲያስጨንቅ መላ ሲያሳጣ እንቅልፍ ሲነሳ ሰላሙን ሲነጥቅ ደስታውን ሲቀማ የነበረው ጭንቀት የበለጠ ጦር ሆኖ የበለጠ ቦምብ ሆኖ መሸየነጋ ነው እናት ሰላም ናት የሚለው ዜና ከተነገረ በኋላ አሁን ጥርጣሬዎቹ ተገላቢጦሽ ሆነዋል አቢጌል በፍጹም እናቷ ሰላም እንዳልሆነች በዲኤንኤ ባረጋግጥም ግን የተደበቀ ነገርም አለ የእውነት እናቷ ሰላም ከሆነች እማዬ ምን በደለቻት ይህን ያህል በማዬ ላይ ምን አይነት ግፍ ነው የሰሩት ይህን ያህል አመት ከዚህ ቤት አልወጣም ከዚህ ቤት አልለቅም ስትል የነበረው ያባዬ ሁለተኛ ሚስት ሆና ነው ወይ አባዬን በቀጥታ እውነትን በመጋፈጥ ከጎኑ ለመቆም ቢሞክርም እውነታው ግን ሰላም የዳጣ እናት ከሆነች አባዬ በእኛ ላይም በእናታችን ላይም ግፍ ሰርቷል ቤት ሰራተኛ አስቀምጦ እማዬ እንደ ሚስት አድርጎ ሁለተኛ ሚስት ማስቀመጡ ክደት ውርደት ይህ ከባድ መርዶ ነው እማዬ ምን በደለቻት ለሰላም ቢሆን እሷ እንደ ሰራተኛ እንደ አጋዥ ሳትሆን እንደ እህት እንደ ታላቅ እንደ ታናሽ ነበረች ይህንን አምኜ ልቀበል አልችልም ናታን የእውነት ሰላም የዳጣ እናት ከሆነች አባዬን አይኑን ማየትም አባዬውዬ በስሙ መጥራትም አልፈልግም የምትለው አቢጌል ነገሮች አሁን ምድብልቅልቁ ሊወጣ ነው ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ በዝት ይበልልኝ በያላችሁበት የዓለም ዳርቻ ፕሌስ ለቤት አዲስ ሆናችሁ ደገፍ ደጎም አድርጉኝ ቪዲዮውን ጀምሩ ፕሊስ ላይክ በማድረግ ጀምሩ ተወዳጁ ዳጣ እጅግ የሚገርም ነገር እየተፈጠረ ነው ዳጣ ምን አይነት ሁኔታ ይገጥማታል ሰላም ከባድ ጉዳት ነው ወይ የደረሳት ሰላምን ፍለፊት ስታገኛት ምንድነው የምትለው የሚለው ብዙዎቻችን ጉዳዩን ከሰማች በኋላ እንግዲህ ከምንም በላይ እንግዲህ የለመነቻት የጠየቀቻት እንዳልነሳቻት ሁሉንም ጸሎቷን እንደሰማቻት ሁሉንም ጸሎቷን እንደመለሰችላት ለማመስገን እናቷን ኪዳነ ምሕረት የነገሯትን የማትረሳ ርህርቷ ምስለ ፍቅር ምስለ ወልድ ድንግል ማርያምን ልትለምናት ልታመሰግናት ነበር የሄደችው በዚህ በጣም ደስ ነው ያለ ሁላችንም እና አንዳንድ ጊዜ በህይወታችን ይሄ ፊልም ስለሆነ ሳይሆን ይሄ እውነታ ነው በቃ ጭንቀታችን ለፈጣሪ ጭንቀታችን ለኪዳነ ምሕረት ከሰጠን ሁሉም ነገር እንቆቅልሹ እንደሚፈታ ሁሉም ቋጠሮ እንደሚበተን ነው የተረዳሁትና ዳጣ ሁሉ ጊዜ ካፏማ ተወጣዋ እማምላክ ካፏማ ተወጣዋ ኪዳነ ምሕረት እናቴን አገናኘ እያለች እንዳለቀሰችባት እሷም ቀጥታ ወደ እናቷ ሳይሆን ሄደችው ወደ ጭንቃማ ላጅቷ ወደ ቅድስት ኪዳነ ምሕረት ቤተክርስቲያን ሄደችውና በጣም ደስ የሚል ነበር ኤኒዌይ ውዶችዬ ብዙዎቻችን ተጨንቀን ነበር ዳጣ እንግዲህ እናቷን በዚህ ድንገት እንዳታጣ ሰላም ከባድ ጉዳት ነው ወይ የደረሰባት የሚለውና እንግዲህ በስተመጨረሻም ህፃኑን ካረጋጋች በኋላ እማዬ እናቴ እያለች በማቀፍ በንባ ተራጩ በንባ ታጠቡ ልጄ ትጠይኛለሽ ልጄ ትቀየምኛለሽ ብዬ ነበር በጣም ልብ ይነካል በነገራችን ላይ ኤኒዌይ እንግዲህ ሰላምና ዳጣ ተገናኝተዋል በግልጽ እናትና ልጅ እንደሆኑ ታውቋል ማለት ነው በጣም ደስ ይላል የዳጣ ደስታ ብዙዎቻችን አስደስቶናል ግን ከደስታው ጀርባ ከባድ መርዶና ከባድ ቦምብ የሆነ ሚስጥር ስላለ ይህ ሚስጥር ሲወጣ የነበረውን ደስታ እንዳልነበረ የቤቱን ድምቀት ወደ ሌላ አቅጣጫ የሚቀይር ያልተነገረ ሚስጥር አለ እሱም ደረጀ የሰላም ድብቅ
ሰው ወይም የዳጣ አባት የተወለደው ልጅ አባት እንደሆነ ማርታ ስትሰማ ምንድን ነው የሚለው ነገር ነው ብዙዎቻችን የምንሰጋው። ኦልሬዲ ደረጀ ዳይሬክትሊ ሳይነግራት ማርታ ከሆነ ሰው ከሰማች የሚለው ጥያቄ ነበረ። አሁን ግን እንደፈራ ነው ዳጣ ስልኳን ጥላ በመሄዷ ውሃ ፓተሩን ከፍታ ለወይዘሮ ማርታ ሰጥታታለች። ይህ ማለት ወይዘሮ ማርታ በፊት ለፊት ጥርጣሬዋን መናገር ባትፈልግም ነገሮችን መረዳት ትፈልጋለች። ከደረጀና ከዳጣ ጋር ያላቸው ግንኙነትን ማወቅ ትፈልጋለች። እና ኦልሬዲ እንግዲህ ፓተሩ ተከፍቷል። እዛ ፓተር የተከፈተበት ስልክ ደግሞ ሁለት ሚስጥር አለ። አንድ የዳጣና የሰላም ግንኙነት፣ ሁለት የደረጀና የዳጣ ግንኙነት፣ ሶስት የናታንና የዳጣ ግንኙነት ነው። የማን ነው መጀመሪያ ያየችው የሚለው ጥያቄ ነው። ኦልሬዲ የዳጣና የደረጀን ቅድሚያ ልትሰጥ ትችላለች፣ ሜቢ ማለት ነው። በዛ መሀል እንግዲህ እናትሽን አስተዋውቅሻለሁ እምቢ ያሉ የተጻጻፉት የተነጋገሩት ቮይስ የተደራረጉት ነገር እንቆቅልሹን ይፈታላታል። ይሄ ነው መርዶ ማለት። ባለ ጉዳዩ ሳይናገር ከሌላ ሰው ተሰምቶ ለማስረዳት የሚከብድ ለመናገር የሚያዳግት ደረጀም ሲፈራውን ሲጨነቀውም የነበረው ጉዳይ ይሄ ነው። ወይዘሮ ማርታ ስልኩን እንዳየች እንግዲህ በጣም ነው የደነገጠችው። ምን አይታ ነው የሚለው ጥያቄ ሁለት አይነት ነገሮች ልታይ ትችላለች። አንድ ደረጀና ዳጣ የተጻጻፉት በልጅና በመሃል የሚወራ ወሬዎችን አይታለች። አባዬ ልጄ እየተባባሉ የተጻጻፉትን። ሁለት ደግሞ የዳጣና የናታንን ፍቅር ግንኙነት የሚገልጹ ቴክስቶችን አይታ ሊሆን ይችላል። ብቻ ሌላ ጉዳንጉድ ሳታይ የሆነ ሰው መጥቶ ያቋርጣት። በጣም የሚያሳዝነው ነገር አቢጌል የእውነት ሰላም የዳጣ እናት ከሆነች አባትነቱን ሰርዛለሁ አይደለም አባቴ ብዬ ልጥራው በሱ በመጠራቴ የማፍርበት ነው ሆነው ነው ያለችውና ደረጀ ካሁን በኋላ በጣም ከባድ ነገር ነው የሚመጣበት። አቢጌል ወደ እኔ ሆናለች ተረድታኛለች ብሎ እያሰበ እያለ ጭራሽ አቢጌል የገመተችው ነገር እውነቱ ነው ሲገኝ በጣም ይከብዳል። ለማመን የሚያዳግት ነው። እኔ ውዶችዬ በጣም አስጊና አሳሳቢ ነው። ወይዘሮ ማርታ እዛ ስልክ ውስጥ ያለውን ፍንጭ የሚሰጥ ሚስጥር ካገኘች በጣም ኢዚና ቀላል የሆነ ጉዳይ ነው። ውዶችዬ እናንተስ እንዴት አገኛችሁት? በእርግጥ ዳጣ ደስታዋ ወደር የለውም። እናትነትን ትርጉሙን እየገባኝ ነው። እናቴ የሆነ ሰው ተሳድቤ መጥቼ ጉያሽ ልደበቅ፣ መጥቼ በቀሚስሽ ልሸሸግ። በጣም ያማል እንደዚህ ያሉ ንግግሮችና ብዙዎቻችን አይደለም እናት ማለት ነው አይደለም አባት ማለት ነው ወንድም ኑሮን እህት ሳይኖረን እህት ኑሮን ወንድም ሳይኖረን ሲቀር የዛን ትርጉም የዛን ስሜት ማወቅ መረዳት እንፈልጋለን። እህት ኑሮን ታላቅ ወንድም ኑሮን ያ ታላቅ ወንድም ለኛ ሲከላከልልን የሆነ የሚሰማን ስሜት አለና ታላቅ ወንድም እንደ ታላቅ ወንድም ሲገስጸን አለውልሽ ሲለን ያለው ስሜት በቃ የሆነ ስሜት ይነካል። እና አይደለም እናት አባት ማለት ነው ወይም ታላቅ ወንድም ኑሮን ታናሽ እህት ሆነን የሱን ምክር የሱን ኩርኩም የሱ ሁሉ ነገር የሆነ የሚሰማን ስሜት አለና ግዴታ እናትና አባት አይደለም። ዳጣ ስሜቷ ነው ዛሬ በጣም በሁላችን ህይወት ውስጥ የተጋባውና ከዚህ ብዙ ነገር እንማራለን። አንዱ ቀዳዳ ሲደፈን ሌላ ቀዳዳና ሌላ ጦርነት የሚነሳበት ማዕበል ተከፍቷል። እሱም ዳጣ ስልኳን ጥላ በመሄዷ ወይዘሮ ማርታ እስኪ ከራሴ ጋር ልነጋገር በማለት ጥርጣሬዋን በማስረጃ ለመያዝ የዳጣን ስልክ ከፍተዋለች። ምን ጉር ነው ያየችው? የጠረጠረችው እውነቱ ነው የዳጣና የደረጀን የአባትና ልጅ ንግግርን አይታ ነው ወይስ የናታንና የዳጣን የፍቅር ግንኙነት ቴክስቶች አይታ ነው? ብዙ አጓጊና ልብ አንጠልጣይ ነው የሚሆነው። ቀጣይስ ምንድን ነው የሚፈጠረው? ዳጣ በፍጹም ወደዛ ቤት አልመጣም፣ ከመጣውም ውያድሬ ነው ካለች ኦልሬዲ ትልቅ ማስረጃ ነው ለአቢጌል። ምክንያቱም አቢጌል ያለ ምክንያት ያለ ወትሮዋ ሰላም ቤት አትውልም አታድርም። ስለዚህ የገመትኩት ልክ ነው በማለት ከአባቷ ጋር የድሮዋ አቢጌል